ሰላም ውድ ተመልካቾቼ እንደምን ቆያችሁ? ዛሬም በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮ ደግሞ ፓወርፖይንት ፋይላችሁን ወደ ፒዲኤፍ ፋይል እንዴት በቀላሉ መቀየር እንደምትችሉ የማሳያችሁ ይሆናል። ተመልካቾቼ እንደምታዩት ኮምፒውተር ትሬኒንግ የሚል የፓወርፖይንት ፋይል አለኝ። ይሄ ፋይል እንግዲህ ማይ ፒፒቲ ፋይልስ የሚለው ፎልደር ውስጥ ነው የሚገኘው። ስለዚህ ይህንን ፓወርፖይንት ፋይልን ወደ ፒዲኤፍ ፋይል እንዴት እንደምቀየር አሳያችኋለሁ። ቀጥታ ይህን ፓወርፖይንት ፋይል ትከፍቱታላችሁ። ደብል ክሊክ አድርጌ ከፍተዋለሁ። እንደምታዩት ይሄ ፓወርፖይንት ፋይል ቤዚክስ ኦፍ ኮምፒውተር ብሎ የሚጀምር ፋይል ነው። ስለዚህ ይህን ፋይል ወደ ፒዲኤፍ ለመቀየር ቀጥታ ፋይል የሚለው ጋር ትሄዳላችሁ። ፋይልን ክሊክ ታደርጋላችሁ። ከዛ ሴቭ አስ ትሉታላችሁ። ከዛ ቀጥሎ እንደምታዩት የፋይል ኔሙን መቀየር ትችላላችሁ። እኔ ግን ራሱን ኮምፒውተር ትሬኒንግ የሚለውን ተወውና እዚህ ጋር እንደምታዩት ወደ ፒዲኤፍ ዋናው መቀየሪያው በተን እዚህ ጋር ነው የሚገኘው። ሴቭ አስ ታይፕ ይልና ፓወርፖይንት ፕሬዘንቴሽን የሚለውን ወደ ፒዲኤፍ መቀየሪያ ማለት ነው ክሊክ ታደርጉና ቀጥታ ፒዲኤፍ የሚለውን ትመርጣላችሁ ማለት ነው። ፒዲኤፍ ክሊክ እናደርግና እንደምታዩት ፒዲኤፍን ስንመርጥ ሴቭ አስ ታይፕ ፓወርፖይንት ፕሬዘንቴሽን የሚለው ወደ ፒዲኤፍ ቀጥታ ተቀይሯል ማለት ነው። ስለዚህ እሱን ቀጥታ ሴቭ እንለዋለን ማለት ነው። ሴቭ እንዳልነው ቀጥታ የፒዲኤፍ ፋይሉ ይከፈትልናል ማለት ነው። እንደምታዩት ቤዚክስ ኦፍ ኮምፒውተር ብሎ የሚጀምረው የፓወርፖይንት ፋይል ወደ ፒዲኤፍ ተቀይሮ ቀጥታ ያው ኮምፒውተር ትሬኒንግ ዶት ፒዲኤፍ ብሎ ራሱ ተከፍቶልኛል ማለት ነው። ይሄንን ዘግታችሁ ራሱ ከሴቭ ከተደረገበት ፎልደር ብትገቡ ያው እንደምታዩት መጀመሪያ ላይ ኮምፒውተር ትሬኒንግ የሚል ፓወርፖይንት ፋይል ብቻ ነበር የነበረው። አሁን ግን የፒዲኤፍ ፎርማቱ መጥቶ ኮምፒውተር ትሬኒንግ ብሎ መጥቶ ሴቭ ተደርጎልኛል ማለት ነው። ስለዚህ ፓወርፖይንት ፋይልን ወደ ፒዲኤፍ ፋይል በዚህ መልኩ በቀላሉ መቀየር ትችላላችሁ ማለት ነው። ተመልካቾቼ እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ እንዲደርስላችሁ ሼር አድርጉ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቻው።